ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ወደ መንሱራ ቤት እየሄድኩ ነው። እንዴት አያችሁ? እኔ ሙሽራ መስለው አይደለም። ድባቡን ደግሞ አሳያችኋለሁ። ዛሬ ሸከ ብለናል። እስኪ ስታይል ለማንኛውም ያው የእግር መንገድ ነው ብለዋል። ሽፍን ጫማ ነው ያጠለኩት ምናምን ሽፍን ጫማ ነው ያጠለኩት። እንዴት አያችሁኝ? ዛሬ ያምሮብኛል። ሰይድ እንደው ባትጠለፊብኝ እኔ ውድ ምናምን እያለኝ ነው። አላስከትለው ቤት ጠባቂ ነው። ነገር ግን እኔ ያው ጉዞዬን ቀጥያለሁ እላችኋለሁ። እንደዚህ ፏ ብያለሁ ምናምን ነገር ሰርጋችንን እንበላለን። ያው እስካሁን ራሴን በቃ ሳዘጋጅ ራሴን ሳበጃጅ ለኩል ሀል ነው የቆየሁት። እስኪ እንዴት አያችሁት? እንዴት እናም እኔ ታውቃላችሁ ብዙ ጊዜ ልብስ ምን አይነት ልብስ መልበስ እንዳለብኝ መምረጥ ምናምን ነገር አላቅም። ግን ያምርብኛል ያልኩትን ልብስ መልበስ እወዳለሁ። ነገር ግን ለሰዎች ምርጫ ጣጣ የለኝም። ባይዘወይ ዝናብ አካፍታለኛ ሰፈር ጫማዬ ካሁን ቆሸሽ ከሰፈር ሳልወጣ ማለት ነው። እና እንደምታዩት ነው ወዶች፣ እንደምታዩት የኛ ሰፈር ጭቃ ሆኗል። አሁን ነው የጣለው ዝናብ። ጫማ የራሱ ድክርታነ እንኳን ሰርግ መሄድ አልመስልም ራሱ። በቃ ሰፈራችን መወጫው እንደዚህ ጭቃ ሆኖልኛል። ምን ታረጉታላችሁ? እና ያው ጠይባ ጋራ እንገናኝና ጠይባ ጋራ ነው መንገዳችን የምንቀጥለው። አንድ አካባቢ ስለሆነ የዛሬው ሰርግ ሰላም አለይኩም አልሐምዱሊላህ። እና ጭቃ ሆኖ አሁን እግሬ እንደዚህ ንፍርቅ እንዳልኩ ነው የሚሄደው። ቀጤ ለነገሩ የሚሄደውም ጭቃ ቦታ ነው። ያው ቀጤ ጭቃ ቦታ ነው። ሰምታችኋል። የዛ ሰፈር ልጆች እንዳትቀየሙኝ፣ ያው በጥራቃ ስለሆንኩ ነው። ያው መንገዳችንን ቀጥለናል ማለት ነው። አዛና አለ ወይኔ ሰግጄ ወጥቼ በነበር ይሻለኝ ነበረ። አዛና አለ ወይኔ እስካሁን ከተማውን እንኳን መውጣት ነበረብን። የእግር መንገድ ስለሆነ ማለት ነው። ከተማውን እንኳን መውጣት ነበረብን። ሀይቀተን ዛሬ መቼ መድረሳችንም እኔ እንጃ። እና የሰርጉ ቤት ውሎ የሚለቀቅላቸው ነገ ነው። ዛሬ ግን እግር መንገዴን ዝግጅቴ ምናምን ነው የምነግራችሁ ማለት ነው። ሀባይብ ያው መንገድ እየበላን ነው። ቀጤ ምሬት አማናምባ ምሬት በዚህ አለ። እንደዚህ ዘወር ስትሉ ደግሞ ብቻ መንገድ እየበላን ነው። እዚህ ደግሞ ፌመስ አላች እዚህ ደግሞ አላች ፈርድዬ አለኩልሃልን። ያው መንገድ እየቆረጥን ነው። ቤት እንደሆነ ብቻ አናቅም። እንቆርጣለን። ይኸውላችሁ መንገድ በልተን ነው እዛ ምን ደርሰው ሰርጉ ማለት ነው። አባይብ ይኸው መንገድ እየበላን ነው። ዛሬ መንገድ ምሳ ሰዓቱ ቀጣይ ሜዲያ ነው የሚያልቀው ማለት ነው። አልሙሂም እኛ ከመሄድ አልዘለልንም። ያው እኔ መንገድ መሪ ነኝ እንደምታውቁት። ለመንገድ ወደ ኋላ አልልም። በርቀት እነማን እያያችሁ ነው? ደርሰውብኛል። አራኑ ታራ ለጨዋታ ማለት ነው። እኛ መንገዳችን እየለከለክን ነው። 7 ሰዓት ነው 8 ሰዓት እንደዛ ብንደርስ ነው እንግዲህ በእግር። ባጃጅ የለም ዛሬ በዓል ነው። ሁሉም በቃ ጭር ብሏል። እዛ ላይ በንዚል የለም ምናምን። ሆኖም እኛ ይዘነዋል መንገዱን ማለት ነው። ብሎግ ነው የምንሰራላችሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉን። እነ መንሱራ ጋር ስንደርስ ደግሞ ሌላ ብሎግ ይጠብቀናል። ሰላማችሁ ይዛ የቀረሽኝ ነው እንዴ አንቺው? አይ እንዴክ ሀባይብ የመንሱራን ሰርግ በልተን ወደ ቤታችን ስንመለስ እንግዲህ ውሃው ሞልቷል። እንጃል እንዴት እንደምንሻገር እኛም በበላ ጉልበታችን እንግዲህ ውሃው ተንጋሏል። እንዳንቀርጥ ዝናብ ጣለ። አልሆነልንም። ዛሬ መንገድ ጠገብን። ከዛ ላይ እንቀርጽላችኋለን ብለን ነበረ። ዝናብ ሆነ።
ስለዚህ አብሽሩ እላችኋለሁኝ። ያው አዝመራ ምናምን ተዘርቷል። እንደምታውስ አረንጓዴ ጤፍ አብቅለዋል አካባቢ ሰዎች። ቤተሰብ ሽሮና በርበሬ አሁን አስወጥቼ እየመጣሁ ነው፣ በጥላ ማለት ነው። ገና እየገባሁ ነው። ሽሮአችን በርበሬያችን እንግዲህ አስፈጫጭን። አላህ የጤና ቀለብ ያድርግልን እላችኋለሁ ሀባይቦቼ። ይሄን ይመስላል። ዝናቡ እያካፋ እንደምታዩት ልብሴን ራሱ እንደዚህ አድርጌ ነው የመጣሁት ማለት ነው። ቤተሰብ እንግዲህ ትናንትና ያስፈጨሁት በርበሬ እንደዚህ አድርጌ ፍና አድርጌ አኑር ያለሁኝ 6 ኪሎ ነው ያስፈጨሁት ብያችኋለሁ። ሽሮም አስፈጭቻለሁ። ከዛም ለምጠቀመው እንደዚህ ቀንሻለሁ ማለት ነው። የፈጨልኝ ሰውዬ ማለት ነው። ወላሂ ልቅመሰው አለ ቅመሰው አልኩት ማለት ነው። በጣም ሽታው ጣመኝ ብሎ ማለት ነው ሲፈጫው እያሳቀኝ ነበረ። ያው መብራቱ ስላበራሁ ነው ገርጣ ያለው ማለት ነው። መብራቱን አብርቼ ላሳያችሁ ድምቀቱን እውት እንዴት አባቱ እንደደመቀ ማለት ነው። እና አላህ የጤና ገንዘብ የጤና ምግብ ያርግልን። በዚች ቀንሻለሁኝ፣ በዚህ ቀንሻለሁኝ። እንደዛ አድርጌ ደግሞ ይቀመጣል ማለት ነው። እቃ እየሰጠኩ ነው ዛሬ። ሹሬ ራሱ እንደምታውስ በዚህ መልኩ ምጥን ነው። ለነገሩ ሽሮዬ በርበሬ አያስፈልገውም እና አዘጋጀን። ሹሮዬ እንደምታውስ ምጥን ነው። ስለዚህ እንትን አያስፈልገውም። ከለሩ ማለት ነው። ያው እንዴት እንደሆነ አላውቅም። ቢጫ ሆኖ ነው እናንተ ጋር የሚታየው። ሆኖም ምጥን ይባላል ማለት ነው። ስለዚህ በዚህ መልኩ አዘጋጅተናል። የዛሬ ብሎጋችን እቃ መረተብ ነው እላችኋለሁ። እየሞላሁ ነው እና ባይብ የዝናብ ውሃ እየገደብኩኝ ነው እና ማሻአላህ ቀን በቀን ዝናቡም እየጣለልን ነው። ጤፍም ዘንድሮ ማዚያ አላህ ከበዩ ያድርገን፣ ከጤና ካፊያ ጋር ከሰላም ጋር አላህ ያዝልቀን። ዝናቡ ደስ ይላል ዘንድሮ ማለት ነው። اللهم ولك الحمد ሽክር ምስጋና ለዓለማቱ ጌታ ይገባው እና እንደዚህ ጭቃ በጭቃ ሆነናል ማለት ነው። ውሃ በውሃ ደስ ሲል አጉርፎ ሲሄድ ቢስሚላህ ወላሂ ብዬ ልንገራችሁ። ማሻአላህ ተባረካላህ።